ሁላችን ከእግዚአብሔር ከአባታችን እንማራለን። ወደ ቃሉ እንድንሄድ ለቃሉ ልባችንን እንድናሰናዳ እግዚአብሔር ቃል አንድ የመጽሐፍ ቅዱስ ክፍል አነባለሁኝ። በዚህ በትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ታዳጊህ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድበትም መንገድ የምመራህ አምላክህ እግዚአብሔር ነኝ። ትእዛዝ የምትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር። ዘርህም እንዳሸዋ የሆድህም ትውልድ እንደ ምድር ትቢያ በሆነ ነበር። ስሙም ከፊቴ ባልጠፋና ባልፈረሰ ነበር ይላል። እግዚአብሔር ይመስገን። በጣም ልብን የሚያሳርፍ ቃል ነው። እግዚአብሔር ለእስራኤል ለሕዝቡ ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ደግሞም የሚጠቅምህን የማስተምርህ በምትሄድበትም መንገድ የምመራህ አምላክህ እግዚአብሔር ነኝ በማለት እግዚአብሔር የሚረባ ነገር፣ እግዚአብሔር የሚሻል ነገር፣ እግዚአብሔር የሚጠቅም ነገር እንደሚያስተምር በዚህ ቃል በነቢዩ አፍ እግዚአብሔር ነግሮናል። ይኸው እግዚአብሔር አምላካችን ዛሬም የሚረባንን የሚጠቅመንን ለልባችን ረፍት የሚሆነውን ቃሉን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ክቡራን አባቶቼ፣ የተወደዳችሁ ምእመናን፣ እንደምታስታውሱት የዮሐንስን ወንጌል እያጠናን ያለነው የዮሐንስ ወንጌል ምዕራፍ 1ን ከቁጥር 1 ጀምረን እስከ 5 ድረስ ያለውን ባለፉት ጊዜያት ተመልክተናል። ትዝ ይላችኋል ሁላችሁም። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም የሚለውን ከቁጥር 1 ጀምሮ እስከ 5 ድረስ ያለውን እየተመለከትን ነበር የቆየ ነው። በእነዚህ ክፍሎች ውስጥ በእውነት እግዚአብሔር በጣም ብዙ ቁም ነገሮች አስተምሮናል። በመጀመሪያው ቃል ነበር የተባለው አካላዊው ቃል እግዚአብሔር ወልድ፣ እሱ ከዘላለም የነበረ ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ ከጥንት ከዘላለም የነበረ ፍጥረትን ሁሉ የፈጠረ ፍጥረትን የሚመግብ ሁሉ የእርሱ የእጁ ስራ የሆነ እንደሆነ ብዙ የቅዱሳት መጻሕፍት ምስክርነት እየተመለከትን ስናጠና ቆይተናል። በተለይ ባለፈው ሳምንት ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም የሚለውን ክፍል ትኩረት ሰጥተን ተመልክተናል። ብርሃን የተባለው ወልደ እግዚአብሔር ኢየሱስ ክርስቶስ እንደሆነ፣ ጨለማውን ዓለም ያበራ፣ ድቅድቁን ዓለም ወደሚደነቅ ብርሃን ያሻገረው እሱ እንደሆነ ነቢያትም በዚያ በዘመነ ፍዳ ዓመተ ኩነኔ በሚባለው በዘመነ ብሉይ ፈኑ ብርሃነከ ወጽድቀከ እያሉ አቤቱ ብርሃንህን ላክልን፣ እውነትህን ላክልን እያሉ ነቢያት በብርቱ ይፈልጉት ይናፍቁት የነበረው ብርሃን እርሱ እንደሆነ፣ ጨለማ በተባለው ዓለም ላይ ያበራው እውነተኛው ብርሃን ክርስቶስ እንደሆነ፣ ዛሬም ቢሆን ምድር ወደ ዓለም በመጣው ለዓለምም ብርሃን በሆነው በክርስቶስ ባያምን ኑሮው ጨለማ እንደሆነ
ቅዱሳት መጻሕፍትን ዋቢ አድርገን ተነጋግረናል። ብርሃን በጨለማ ይበራል ጨለማም አላሸነፈውም የሚለውን ቃል ደግሞ ስናነሳ በተለይ በሶስት መንገድ ከፍለን ለመመልከት አይተናል። ጨለማ የተባለው ኃጢአት ነው። ጨለማ የተባለው ሞት ነው። ጨለማ የተባለው የዚህ ዓለም ገዥ ዲያብሎስ ነው ብለን እነኚህ ሁሉ እንዳላሸነፉት ጌታም የዲያብሎስን ምክር ያፈረሰ እንደሆነ በጥልቁ ላይ ጨለማ በተባለው በዲያብሎስ ላይ ስልጣን ያለው አባትና አምላክ እንደሆነ ከክፍሉ መርምረን ዛሬ ከቁጥር 6 ጀምሮ ያለውን እንደምናይ ተነጋግረን ነው ያቆምነው። ዛሬ ከቁጥር 6 ጀምሮ እስከ 10 ድረስ ያለውን እንደ እግዚአብሔር ፈቃድ እንመለከታለን። አነባለሁ ከቁጥር 6 ጀምሮ። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለምም ነበረ፣ ዓለሙም በእርሱ ሆነ የሚለውን ዛሬ እንመለከታለን። ሁላችሁም መጽሐፍ ቅዱስ በእጃችሁ እንደሚኖር ተስፋ አደርጋለሁኝ። እንግዲህ ለአባቶቻችን ለሐዋርያት ለአባቶቻችን ለሊቃውንት ምስጢርና ጥበቡን የገለጠ ዛሬም ቅዱስ አምላክ የቃሉን ደጅ ከፍቶ የራቀውን ምስጢር አቅርቦ የረቀቀውን ምስጢር አጉልቶ እንዲያስተምረን ፈቃዱ ይሁንልን። የተወደዳችሁ ምዕመናን ታስታውሱ እንደነበር ባለፉት 3 ወይም 4 ተከታታይ ሳምንቶች የተማርነው ወንጌላዊው ቅዱስ ዮሐንስ በመጀመሪያው ቃል ነበረ ብሎ የጀመረውን ጥልቅ የሆነ የነገረ መለኮት ሐሳብ ነበር እያየን የመጣ ነው። በመጀመሪያው ቃል ነበረ ብሎ በኩነት ስሙ ቃል ስለተባለው ስለ እግዚአብሔር ወልድ ዘላለማዊነት በመናገር የጀመረው ወንጌላዊ ቅዱስ ዮሐንስ ቃልም በእግዚአብሔር ዘንድ ነበረ እርሱ ራሱ እግዚአብሔር ነበር እያለ ስለ እግዚአብሔር ወልድ አምላክነት ከሶስቱ አካላት አንዱ እንደሆነ ከነገረን በኋላ ሁሉ በእርሱ ሆነ ከሆነው አንዳችስ እንኳን ያለ እርሱ አልሆነም በማለት እርሱ የፍጥረታት ሁሉ ባለቤት በሰማይም ያለው በምድርም ያለው ከሰማይም በላይ ከምድርም በታች በጥልቁ ያለው ፍጥረት ሁሉ የፈጠረ አንዳች ያለ እርሱ እንዳልሆነ በጣም በሚደንቅ ሁኔታ በተለይ ክፍሉን ማጥናት እንጀምር ታስታውሱ እንደሆነ ከቀሪ 3 ወንጌላውያን ከቅዱስ ማቴዎስ ከቅዱስ ማርቆስና ከቅዱስ ሉቃስ በተለየ ሁኔታ በንስር የሚመሰለው ቅዱስ ዮሐንስ ከፍ ብሎ ነገረ መለኮትን በመመርመር ይናገር እንደነበር ያስተምር እንደነበር ስናወራ ነበር። ይሄን ሁላችሁ ታስተውላላችሁ። ዛሬ ግን በጣም ወደሚገርም ከዚያ ከለመድነው ወደ ተለየ ሐሳብ ሲመጣ እናየዋለን። በመጀመሪያው ቃል ነበር በማለት የሰው ልጅ መርምሮ የማይደርስበትን ታላቁን የነገረ መለኮት ምስጢር በዝርዝር መጽሐፉን የጀመረው ወንጌላዊ ቅዱስ ዮሐንስ ነገሩን ለውጦ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ በማለት ስለ ምድራዊ ነገር መጽሐፍ ነው የጀመረው። እስቲ ልብ አድርጋችሁ እዩት። ከላይ የነበረውን ከቁጥር 1 እስከ 5 ያየነውን ወደ ህሊናችሁ ወደ ልባችሁ ነውና አሁን ጥቂት እስኪያሰላስሉ መጽሐፍ ቅዱሳችሁ ላይ ካለስ ተመልከቱ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ እያለ ሰማያዊ ነገር ነው የሚያወራው። በተለይ ከፍ ያለ ጥልቅ የሆነ ማንም መርምሮ ሊደርስበት የማይችለው የነገረ መለኮት ሐሳብ ነበር እያወራ የነበረው። እኛም ባለፉት 3 እና 4 ሳምንታት ያየነው ይሄንን ጥልቅ ነገር ነው። ዛሬ መጣና ወይም ደግሞ ቁጥር 5-6 ላይ መጣና ለሰው ሁሉ ምንድነው ያለው? ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ብሎ ጀመረ። ምንድነው የሆነው በዚህ መካከል?
ወንጌላዊ ቅዱስ ዮሐንስ በመጀመሪያው ቃል ነበረ ብሎ ከጀመረው ከፍ ያለ ሐሳብ እንዴት ነው በአንድ ጊዜ ወደዚህ ሐሳብ የገባው ብለን ስንጠይቅ የቤተ ክርስቲያናችን ቅዱሳት መጻሕፍት የሚነግሩን አስደናቂ ነገር አለ። ቀሲስ ይቅርታ ቀሲስ ለኛም ይታይ አቤት ይቅርታ ቀሲስ ለኛም ይታየን ስላይድ 8 ነው ስላይድ 6 መሆን አለበት። እስቲ አይታየም? እንደገና ሼር ላድርገው። ኢኔብል ኤዲቲንግ ቢነኩት ይፈቅድልዎታል። ኢኔብል ኤዲቲንግ ከዛውን ስላይድ ሾው በቃ ጥሩ ነው። እሺ አሁን ጥሩ ነው። በደንብ በጣም ጥሩ። እስካሁን ያየናቸውን ክፍሎች ወይም ከቁጥር 1 እስከ 5 ድረስ ያየናቸው ክፍሎች ይሄ ነገረ መለኮቱን ሐሳብ የሚያወሩ ናቸው። ጥልቁን ሐሳብ በጣም ጠንካራ የሆነው ማንም መርምሮ ሊደርስበት የማይችለው ትዝ ይላችሁ እንደሆነም አባ ሕርያቆስ የተባለው የቤተክርስቲያናችን ሊቅ ቅዳሴ ማርያምን በደረሰው በዚያ ታላቁ የነገረ መለኮት ሐሳብ በሞላበት የቅዳሴው ክፍል ላይ የእግዚአብሔርን አነዋወሩን ታላቅነቱን ገናንነቱን ለመመርመር እንዴት ባለ ሕሊና ወደ ሰማይ እንደወጣ ሊመረምር ሞክሮ አቅቶት እንደተመለሰ የተናገረውን ሐሳብ አንስተን ነበረ። የማይመረመር እንደሆነ የማይደረስበት እንደሆነ ከሕሊና በላይ እንደሆነ አባ ሕርያቆስ የተናገረውን ተነጋግረን ታስታውሳላችሁ። ታዲያ ይሄ ወንጌላዊ ቅዱስ ዮሐንስ ይሄን ያወራ ቆየና አሁን ዝቅ ብሎ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ብሎ ምድራዊውን ነገር ያወራን ጀመረ። ለምንድነው የሆነው? በዚህ መካከል ከቁጥር 1 እስከ 5 ባየነው ክፍልና አሁን ቁጥር 6 ላይ በሚጀምረው ክፍል መካከል ያለው ነገር ምንድነው የሚለው ስናጠና ወይም ስንመረምር የቤተ ክርስቲያናችን ሊቃውንት በዚህ በቅዳሴ ዮሐንስ ወልደ ነጎድጓድ ትርጓሜ ላይ ያስቀመጡትን ሐሳብ ትርጓሜ ወንጌሉም ይሄንኑ አጽንቶ ይነግረናል። ይሄን እየጻፈ ያለው ወንጌላዊ ቅዱስ ዮሐንስ በዋሻው በባዕቱ ሆኖ አንድ በጣም የሚያስደንቅ ራእይ ተመልክቷል። የሆነው ነገር ምንድነው? ያ የሚጸልይበትን ዋሻ ታላቅ መብረቅ መጥቶ ሲከፍተው ልክ ዋሻውን ያ መብረቅ በሰነጠቀው ጊዜ በሚጸልይበት ስፍራ ፊት ለፊት ወዳለ አንድ ታላቅ ባህር እንደተመለከተ በራእዩ በዚያም ራእዩ አንድ የእግዚአብሔር መልአክ ከታላቁ ወንዝ ወይም ከታላቁ ባህር በእንቁላል ቅርፊት አስኳሉ በወጣ የእንቁላል ቅርፊት ውሃ እየቀዳ ወደ ምድሩ ወደ ደረቁ ምድር ሲያፈስ ተመለከተ። ይሄን የምታገኙት ቅዳሴ ዮሐንስ ወልደ ነጎድጓድ የሚባለው ቅዳሴ መቅድሙ ላይ ነው። መግቢያው ላይ ቅዳሴያችን በዚህ አጋጣሚ ትርጓሜ ያለው ጥሬው ንባብ እንዳለ ሁሉ እኛ አምልኮ የምንፈጽምበት የምንቀድሰው በጋራ የምንጸልይበት የቅዳሴው መጽሐፍ ትርጓሜ ያለው እያንዳንዱ ክፍል በትርጓሜ ብዙ ምስጢር ብዙ አስደናቂ ሐሳቦች በዚህ በቅዳሴ መጽሐፋችን ትርጓሜ ላይ ተጽፎ እናነባለን እና በዚህ በዮሐንስ ወልደ ነጎድጓድ ቅዳሴ መግቢያ ላይ ይሄን ራእይ ዮሐንስ እንደተመለከተ ይናገራል። እና ያ መልአኩ መጥቶ በቅርፊት ከባህሩ ላይ ውሃውን ሲቀዳ ተመለከተና ዮሐንስ ጠየቀው፣ በውኑ ምን እያደረክ ነው ያለው አለ። በዚህ የእንቁላል ቅርፊት ውሃውን እየቀዳው ምድሪታ ውሃውን አድርቄው ወይም ደግሞ ውሃውን ከባህሩ ላይ ጨልፌ ባህሩን ደረቅ ሜዳ አድርጌ ዘርዘርቼ ቤት ሰርቼ ልኖር ነው አለ። በጣም ተደነቀ። እንዴት ያለ ነገር ነው!
ይሄንን ታላቁን ባህር በእንቁላል ቅርፊት ጨልፈ ቀርተ አድርቀ ዘርዘርተ በዚህ ልትኖር ትችላለህ አለው። ይሄ እኮ የማይሆን ነው ሲለው መልአኩ ለዮሐንስ መለሰለት፣ እንግዲያውስ አንተ አላህ አይደለም ወይ የማይደረስበትን የማይመረመረው ጥልቁን የነገረ መለኮት ሐሳብ ለመመርመር የጀመርክ አላህ አይደለም? ቀዳሚሁ ቃል ብለ የጀመርክ በመጀመሪያው ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ብለ በጣም ከባዱን ሐሳብ በጣም ጥልቁን ሐሳብ የማይደረስበትን ሐሳብ ለመናገር የጀመርክ አንተ አላህ አይደለም አለው። በዚህ ጊዜ ዮሐንስ ከዛ ጥልቅ ሐሳብ ወርዶ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ብሎ መጻፍ ጀመረ ይላሉ የቤተክርስቲያን ሊቃውንት። እንደውም ሊቃውንቱ ሲናገሩ ዮሐንስ በዚህ መካከል ከቁጥር 1 እስከ 5 መጻፈውና ከቁጥር 6 ጀምሮ ባለው ሁለተኛው ሐሳብ መካከል ይሄ ቅዳሴ ዮሐንስ ወልደ ነጎድጓድ የሚባለውን እንደደረሰ ይናገራል። በጣም ይደንቅ ነገር ነው። ተመልከቱ። ይሄን ራእይ ካየ በኋላ ዮሐንስ ከዛ ከፍ ካለው ሐሳብ ዝቅ ብሎ ምድራዊ ነገር ደግሞ ማውሳት ጀመረ። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ይሄ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረት ብሎ የተናገረለት ዮሐንስ መጥምቅን። በዚህ አጋጣሚ በዮሐንስ ወንጌል ውስጥ ዮሐንስ የሚል ስም ስታገኙ ስለ ጸሐፊው እንዳልሆነ በደንብ አስተውሉ። ስለ ጸሐፊው የዘብዴዎስ ልጅ ወንጌላዊው ቅዱስ ዮሐንስ አይደለም የሚያወራው ይሄ ዮሐንስ የሚል ስም ካገኛችሁ። ምክንያቱም ትዝ ይላችሁ እንደሆነ መጽሐፉን ማጥናት በጀመርን ጊዜ ወንጌላዊው በየትኛውም ስፍራ የራሱን ስም አላነሳም። እኔ ዮሐንስ ብሎ አልጻፈም። ጌታ ይወደው የነበረ ደቀ መዝሙር ብሎ ነው የጻፈው። ሌላኛው ደቀ መዝሙር እያለ ነበር ይጽፍ የነበረው። በጌታ አጠገብ ይቀመጥ ከደረቱ ይጠጋ የነበረ ብሎ ነው ስለራሱ የተናገረው እንጂ በጭራሽ እኔ ዮሐንስ አላለም። ስለዚህ በዮሐንስ ወንጌል ጥናታችን ውስጥ ዮሐንስ የሚል ስም ስታገኙ ስለ ዮሐንስ መጥምቅ ስለ ዘካርያስ ልጅ መሆኑን እንድታስተውሉ በዚህ አጋጣሚ ማሳሰብ እወዳለሁና አሁን ዝቅ ብሎ ይሄን ማውራት ጀመረ። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ከማን የተላከ? ከእግዚአብሔር የተላከ መልእክተኛ የሆነ አደራ የተሰጠው መልእክተኛ የላኪውን መልእክት ነው የሚናገረው። አንዳንድ ጊዜ ሰው ከተላከው ውጭ ሲናገር ወይም ደግሞ የላኪውን ስፍራ ወስዶ ሲናገር ያ ሰው እውነተኛ ወይም ታማኝ አምባሳደር ወይም መልእክተኛ አይደለም። ዮሐንስ መልእክተኝነቱ ለእግዚአብሔር ነው። ዮሐንስ የሚመሰክረው ስለ እግዚአብሔር ነው። በተለይ ደግሞ በስጋ ማርያም ስለሚገለጠው ስለ እግዚአብሔር ወልድ ስለ ኢየሱስ ክርስቶስ ነው። በዚህ በዮሐንስ ወንጌል ምዕራፍ 1 ላይ ብቻ ከ6 ጊዜ በላይ ስለ እግዚአብሔር ወልድ ስለ ኢየሱስ ክርስቶስ መጥምቁ ዮሐንስ መስክሯል። እንዴት ያለ ምስክር ነው ዮሐንስ! በጣም ትሁት ምስክር፣ እውነተኛ ምስክር ነው ዮሐንስ። እኔ ክርስቶስ አይደለሁም ያለ፣ እኔ ጫማውን ጠፍር ፈታ ዘንድ የሚቻለኝ አይደለሁም ያለ፣ እኔ በውሃ አጠምቃለሁ እርሱ በእሳት በመንፈስ ቅዱስ ያጠምቃችኋል ያለ፣ የዓለምን ኃጢአት የሚያስወግድ እነሆ የእግዚአብሔር በግ ያለ ዮሐንስ መጥምቅ መልእክተኛ ነው። ስለ ላኪው የሚናገር ነው። ስለዚህ ከእግዚአብሔር የተላከ ሲል ላኪ እናለው። ዮሐንስ መጥምቅ እንደምታውቁት በመልአከ እግዚአብሔር ብስራት የተወለደ ትንቢት ተነግሮለት የተወለደ ነው። ባለፈው ሰኔ 30 ቀን የቅዱስ ዮሐንስ መጥምቅ ልደት በዓሉን ቤተክርስቲያን አክብራለች። ዮሐንስ ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ፣ ዳዊት ስለ ዮሐንስ ስለ ብዙ ነገር ሲናገር በተናገረበት መዝሙር ላይ ላይሌ ከተገደፍኩ ማኅፀን እምከርሰ እምየ አንተ አምላኬ እያለ ከእናቴ ማኅፀን ጀምሮ በአንተ ተጣልኩኝ፣ ከእናቴ ሆድ ጀምሮ አንተ አምላኬ ነህ እያለ
አምላኩ እግዚአብሔር እንደሆነ ዮሐንስ ከማኅፀን የተመረጠ ልክ በትንቢተ ኤርምያስ ምዕራፍ 1 ቁጥር 3 ላይ ቀደስኩከ እምከርሰ እምከ ብሎ ዮሐንስ ማን ነው ነብዩ ኤርምያስን እግዚአብሔር እንደመረጠው ዮሐንስ መጥምቅም በእግዚአብሔር የተመረጠ ትንቢት የተነገረለት ለዚያውም በትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ ቃለ አዋዲ ዘይሰብክ በገዳ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ ለአምላካችን ጎዳና በበረሃ አስተካክሉ እያለ የሚጮህ ያ ጠፍር የሚታጠቅ የበረሃ ማር የሚበላው ባህታዊው መናኙ ዮሐንስ መጥምቅ ነው። ስለዚህ ዮሐንስ መጥምቅ መልእክተኛ ነው። አንዳንድ ጊዜ አንዳንድ መልእክተኞች የላካቸውን መግለጽ አይችሉም። አንዳንዴ እንደውም ራሳቸውን ድንቅር ያደረጉና መልእክቱ እንዳይታይ ወይም የላካቸው እንዳይገለጥ ያደርጋሉ። ዮሐንስ መጥምቅ ግን ወደፊት ስንመጣ ታያላችሁ የላከው እንዳሳየ እርሱ ሊልቅ እኔ ላንስ ይገባል ያለ እውነተኛ መልእክተኛ። እንደውም አንድ ክፍል ላይ አንተ ማን ስለ ራስህ ምን ትላለህ ሲሉት እኔ ድምጽ ነኝ ያለ ድምጽ። የዚህ ዘመን ሰባኪዎች ራሳችንን ምን እንደምንል አላውቅም። ራሳችንን ምን እንደምንል አንተ ማን ነህ ሲል እኔ ድምጽ ነኝ ያለ እኔ ልክ እንደ ቧንቧ መልካሙን ነገር እንደሚያፈስ እንደሚያስተላልፍ ነኝ። እንደዚህ ነው አገልጋይ። ስለዚህ ዮሐንስ መጥምቅ ከእግዚአብሔር የተላከ ተብሎ የተነገረለት እርሱ ነው። እንደውም አንዳንድ የቤተክርስቲያን አባቶች በአንድ ዘመን ዮሐንስን እንደው ልክ እንደ መልአክም የሚቆጥሩ ሰዎች ተነስተው ነበር እና ከዚህ የተነሳ የቤተክርስቲያን ሊቃውንት ዮሐንስን ሰው መሆኑን አባቱ ካህኑ ዘካርያስ እናቱ ቅድስት ኤልሳቤጥ እንደሆነች በግልጽ የጻፈው ወንጌላዊ ዮሐንስ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ብሎ በግልጽ ተናግሯል። ምክንያቱም እዚህ ትንቢተ ሚልክያስ ምዕራፍ 3:1 ላይ እነሆ መልእክተኛዬን እልካለሁ። አሁን መልእክተኛዬን ሲል መልአክ የሚለው ቃል ለቅዱሳን መላእክት የሚነገር አድርጎ የሚያስብ ሰው ሊኖር ይችላል። መልእክተኛዬ የተባለው ዮሐንስ ነው። እዚህ ክፍል ላይ እነሆ መልእክተኛዬን እልካለሁ መንገድንም በፊቴ ያስተካክላል እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል እያለ ስለ ዮሐንስ መጥምቅ በግልጽ ሲናገር እንመለከታለን። የዮሐንስ ምስክርነት ምንድነው ስንል ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ካለ በኋላ ሁሉ በእርሱ በኩል እንዲድኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ሁሉ በእርሱ በኩል እንዲድኑ በዮሐንስ ትምህርት ኢየሱስ ክርስቶስን በማመን እንዲድኑ ምስክር ሊሆን መጣ። አያችሁ የመልእክተኛ ትልቁ ስራው ይሄ ነው። ዮሐንስ መጥምቅ ሁሉ በእርሱ በኩል እንዲያምኑ አምነውም የዘላለም ሕይወት እንዲያገኙ ምስክር ሊሆን መጣ ነው የሚለው። ስለ መሲሁ ሊመሰክር በስጋ ልደት 6 ወር የሚቀድመው ከድንግል ማርያም በስጋ ሲገለጥ ዮሐንስ 6 ወር ይቀድመዋል ጌታ። ምክንያቱም የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ወበሳድስ ወር ይላል። በ6ኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ተላከ ሲል ከ6 ወር በፊት ምን ሆኖ ነበር ብለን መጽሐፍ ቅዱስ ወደ ኋላ ገለጥ ስናደርግ ለካ የእግዚአብሔር መልአክ ወደ እመቤታችን እንደመጣው ወደ ካህኑ ወደ ዘካርያስ መጥቶ ዮሐንስ መጥምቅ እንደሚወለድ የምስራች ነግሮታል። ስለዚህ በስጋ ልደት 6 ወር ጌታን ይቀድመዋል ዮሐንስ መጥምቅ እና ስራው ግን ስለ እርሱ መመስከር ነው። ስለማን? ስለ ክርስቶስ። ስለዚህ ሁሉ በእርሱ እንዲያምኑ ምስክር ሊሆን መጣ። ክፍሉን አነበዋለሁ። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ።
ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ይላል። ክፍሉ ላይም እንደምታነቡት ይህ ምስክርነት ሰዎች ሰምተው ይድኑበት ዘንድ ነው እንጂ በጌታችን በኢየሱስ ክርስቶስ ለጌታችን ለኢየሱስ ክርስቶስ የሰዎች ምስክርነት አያስፈልጉም። ጌታ የሰዎችን ምስክርነት ሽቶ አይደለም። ጥቅሙ ለማን ነው? ስለ ኢየሱስ ክርስቶስ ሲመሰከር፣ ስለ እግዚአብሔር ሲመሰከር፣ ስለ ማዳኑ ስራ ሲወራ ጥቅሙ ለማን ነው ሲባል ለኛ ነው። ለምንሰማው ሰምተን ለምንድነው፣ ለምንሰማው ሰምተን የዘላለም ሕይወት ለምናገኘው ለኛ ነው። እርሱ የሰው ምስክርነት አይሻም። እርሱ የሚመሰክርለት የባህሪ አባቱ አብ ነው። የባህሪ ሕይወቱ መንፈስ ቅዱስ ነው። እርሱ የሰው ምስክርነት አይሻም። ፍጥረቱ ሁሉ እርሱ ምስክሮች ናቸው። ግን ሰዎች ሰምተው እንዲድኑ ራሱ ጌታ በአንድ ዘመን እንዲህ የሚል ቃል ተናግሯል። ይታያችሁ እንደሆን አምናለሁኝ። አሁን በዚህ በዮሐንስ ወንጌል ምዕራፍ 5:14 ላይ እኔ ግን ከሰው ምስክር አልቀበልም እናንተ እንድትድኑ ይህን እላለሁ እንጂ ይላል። የሰው ምስክርነት አልሻም። አዎ ዮሐንስ መጥምቅ ለኔ መስክሮልኛል። ስለኔ ተናግሯል። ዮሐንስ መጥምቅ በጣም ደጋግሞ ሙሽራይቱ ያለችው ሙሽራ ነው እያለ መስክሮልኛል። ግን እኔ የሰው ምስክርነት አልቀበልም እናንተ እንድትድኑ ዮሐንስ መሰከረ። ይሄን ቃል ለራሳችሁ ወለት ማን እንዲድን? እኛ እንድንድን፣ ሰምተን እንድንድን። አሁን ስለ ኢየሱስ ክርስቶስ አዳኝነቱን፣ ቸርነቱን፣ ቤዛነቱን፣ አምላክነቱን ስንመሰክር ለሚሰሙ ሰዎች መዳን ስለሚሆን፣ ለሚሰሙ ሰዎች ረፍት ስለሚሆን፣ በዚህ ስንመሰክር የሚድኑትን ነው የምናበዛው። ስንናገር ሰዎችን ነው ወደ እግዚአብሔር የምንጠራው፣ ሰዎችን ነው ወደ ረፍት የምንጠራውና በእርሱ በኩል ሁሉ እንዲያምን ይህ ስለ ብርሃን ሊመሰክር መጣ ተብሎ የተነገረለት ዮሐንስ መጥምቅ ነው። ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ማለት አስቀድሞ ከላይ ወንጌላዊ ቅዱስ ዮሐንስ ሲጽፍ ምን ብሎ ነበረ? ብርሃን በጨለማ ይበራል ጨለማም አላሸነፈውም ብሎ የተናገረለት ክርስቶስን ነው። ስለዚህ ብርሃን ሊመሰክር ነው የመጣው። ዮሐንስ መጥምቅ ይሄንን ብርሃን ከሰው ጋር ለማስተዋወቅ ነው የመጣው። ይሄንን ብርሃን ሁሉ እንዲያውቀው ነው። በሞቱ ጨለማውን ዓለም የሚያበራውን ብርሃን፣ በድቅድቅ ጨለማ ለኖረው ሕዝብ የወጣውን እውነተኛ ብርሃን፣ ድንግዝግዝ ባለ ሕይወት በዲያብሎስ ግዞትና ባርነት ይኖር የነበረው አርነት የሚያወጣውን እውነተኛውን ብርሃን ሰው እንዲያውቅ ነው። ስለዚህ ብርሃን ሊመሰክር ዮሐንስ መጣ ተብሎ የተነገረለት ጌታችን ኢየሱስ ክርስቶስ ብርሃን ተብሎ ተጠርቷል። ብርሃን እዚህ መጽሐፈ ኪዳን ላይ ፀሐይ ዘኢየዐርብ ማይቶት ዘኢይጠፍ ፀሐይ ዘዘልፈ ያበርድ በቅዱሳን ይላል። ምን ማለት ነው? የማይጠፋ ፋኖስ በቅዱሳን ላይ ዘወትር የሚያበራ ፀሐይ ተብሎ ተጽፏል። እንዴት ደስ ይላል! ፀሐይ ዘኢየዐርብ የማይጠልቅ ፀሐይ፣ ማይቶት ዘኢይጠፍ የማይጠፋው መብራት፣ ፀሐይ ዘዘልፈ ያበርድ በቅዱሳን በቅዱሳን ሁሉ ላይ የሚያበራ። ቅዱሳን ብርሃን ቢባሉ ከእውነተኛው ክርስቶስ ከእውነተኛው አምላክ ብርሃን ተካፍለው የእነርሱ የጸጋ የእርሱ የባህሪው ነው። ሙሴ ከተራራው ሲወርድ ሰዎች ሁሉ ገጹ ብሩህ በሆነ ጊዜ ሲጨነቁ ተገልበብለነ ሙሴ ሲሉት የምናየው እውነተኛው ብርሃን ወዳለበት ወደ እግዚአብሔር ወደ ታላቁ የብርሃን ተራራ ወጥቶ ስለተመለሰ። ስለዚህ የማይጠፋው ወይ የማይጠልቀው ፀሐይ የተባለ ሁሌ የሚያበራ እውነተኛው ብርሃን ክርስቶስ ነው። ስለዚህ ሰዎች ይሄንን ብርሃን በማወቅ እንዲድኑ ዮሐንስ ለምስክርነት የመጣ ነው። ዮሐንስ መጥምቅ ስለ ክርስቶስ ብርሃንነት ባለፈው ጊዜ ብዙ አይተናል። ግን ለማስታወስ ያለ አንዳንድ ጥቅሶች የጻፍኩላችሁን አነባለሁ። እናንተም ከኔ ጋር አንብቡት።
እርሱም የሰማናት ለእናንተም የምናወራት መልእክት ይልና ዮሐንስ በአንደኛ ዮሐንስ ምዕራፍ 1:5 ላይ እግዚአብሔር ብርሃን ነው። ሰማነው ለእናንተ የምናወራው ይሄንን ነው። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይችላል። ስለዚህ እግዚአብሔር ብርሃን ነው። ኢየሱስ ክርስቶስ እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ ብርሃን ነው ማለት። ሌላም በትምህርቱ ራሱ ጌታችን እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ የተናገረው እሱ በጨለማ አይመላለስም። ስለዚህ ይሄ ኢየሱስ ክርስቶስ ይሄ አምላካችን በኋላ በስጋ ማርያም ሲገለጥ ቃል ስጋ ሆነ ብሎ ወንጌላዊው ቅዱስ ዮሐንስ የሚመሰክርለት እርሱ እውነተኛ ብርሃን፣ የሚከተሉትም የሕይወት ብርሃን ይሆንላቸው። እኛ እንከተለዋለን፣ እኛ አምነነዋል፣ እኛ ተጠግተነዋል፣ እኛ በስሙ የዘላለም ሕይወት አግኝተናል። ምክንያቱም ብርሃን ወደ ሆነው ወደ ክርስቶስ ተጠግተናል። ጨለማ ዛሬ በእኛ ዘንድ የለም። ክብርና ምስጋና ለእርሱ ይሁን። ዮሐንስ መጥምቅ ማን እንደሆነ በግልጽ ሲናገር የሚመጣበትን ዓላማ ሲናገር ወንጌላዊው እንዲህ ብሎ ጽፏል። እግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ደጋግመን ነው እያየን የምንወርደው። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ካለ በኋላ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም የሚል ቃል ይናገራል። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ይህንን ቃል በደንብ ማየት አለብን። ይህንን ቃል በደንብ ማስተዋል አለብን። አሁን ከላይ አይተናል። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ብለናል። እርሱ የማይጠፋ ፋኖስ በቅዱሳን ላይ ዘወትር የሚያበራ ፀሐይ ነው ብለናል። እርሱ የዓለም ብርሃን ነው፣ የሚከተለው ሁሉ የሕይወት ብርሃን ይሆንለታል ብለን ስለ እግዚአብሔር ብርሃንነት አውርተናል። ዝቅልና ይሄ ዮሐንስ መጥምቅ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ይላል። በእውኑ ቅዱሳን ብርሃን አይባሉም ወይ ነው ጥያቄው። ቃሉን እየሰማችሁ ያላችሁ ወዳጆቼ፣ ወንድሞቼ፣ እህቶቼ ሰማችኋል? ቅዱሳን ብርሃን አይባሉም ወይ? ቅዱሳን ብርሃን ይባላሉ። ብርሃን ይባላሉ። ከታች የጻፍነውን አንብቡ። ይህም ማለት ዮሐንስ መጥምቅ እውነተኛ ብርሃን ስለሆነው ስለ ኢየሱስ ክርስቶስ ሊመሰክር መጣ እንጂ ስለ ራሱ ሊመሰክር አልመጣም ማለት ነው እንጂ ቅዱሳን ብርሃን አይባሉም ለማለት የተነገረ ቃል አይደለም። ይሄ ቃል የተነገረው ስለ ብርሃን ሊመሰክር መጣ እንጂ ብርሃን አይደለም የተባለው ቃል ዮሐንስ የመጣበት ዓላማ ስለ እውነተኛው ብርሃን ስለ ክርስቶስ ለመመስከር ነው እንጂ እሱ ብርሃን ስላልነበር አይደለም። ዮሐንስ መጥምቅ ወይም ቅዱሳን ብርሃን ተብለው ስለማይጠሩ አይደለም። እውነት ነው። በጌታ ብርሃንነትና በቅዱሳን ብርሃንነት መካከል ወይም ስለ እግዚአብሔር ብርሃን ብለን ስንናገር ቅዱሳንንም ብርሃን ብለን ስንጠራ የሰማይና የምድር ያህል ልዩነት አለ። አይነጻጸር፣ አይወዳደር፣ አይለካካም፣ አይነጻጸርም። እግዚአብሔር ብርሃን፣ ብርሃንነቱ ከዘላለም የሆነ ብርሃንነቱ የባህሪው ነው። ግን ቅዱሳንም ብርሃን ይባላል። ለምሳሌ እንመልከት። ስለ ዮሐንስ መጥምቅ ጌታ የተናገረውን አነብላችኋለሁ። እኔ ከክፍሉ ትንሽ ረዘም አድርጌ ባነብ ደስ ይለኛል። እንዲህ ይላል። እኔ ስለራሴ ቁጥር 31 ጀምሮ አነባለሁ። አሁን 35 ነው ሐሳቡ ያለው። ከ31 ጀምሮ አነባለሁ። መጽሐፍ ያላችሁ ከኔ ጋር አንብቡ። እኔ ስለራሴ በመሰክር ምስክር የእውነት አይደለም፣ ስለኔ የሚመሰክር ሌላ ነው። እርሱም ስለኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም፣ እናንተ እንድትድኑ ይህን እላለሁ እንጂ። እርሱ የሚነድና የሚያበራ መብራት ነበረ።
እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽሞ የሰጠኝ ስራ ይህ የማደርገው ስራ እሱ ምስክር ነው ያለ ይቀጥላል። ተመልከቱ። ስለ ዮሐንስ ሲናገር ምንድነው ያለው? ስለ ዮሐንስ መጥምቅ ሲናገር እርሱ የሚነድና የሚያበራ መብራት ነው፣ እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ ይላል። አያችሁ፣ በብዙ ነገር ነው የገለጠው። እርሱ የሚነድ የሚያበራ መብራት ነበር፣ እናንተም ጥቂት ዘመን በብርሃኑ። ምክንያቱም ዮሐንስ አገልግሎቱ ጥቂት ነው። ምክንያቱም ዮሐንስ መልእክተኛ ነው። ምክንያቱም ዮሐንስ ጌታው ጋር ማድረስ ነው። ዮሐንስ ደቀ መዛሙርቱን ሁሉ ሰብስቦ ኢየሱስ ከሩቅ ሲመጣ አይቶ ነዋ በግዑ ለእግዚአብሔር ዘአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ፣ ሂዱ ተከተሉት ብሎ ዮሐንስ መጥምቅ ጌታን ካሳየ በኋላ ዞር ነው። እንዴት ደስ የሚል መልእክተኛ ነው! ድንቅር ብሎ አይጋርድም፣ አይከለክልም። ከእርሱ ይልቅ የላከውን ያሳይ ነበር። እዩት፣ እርሱን ይልቅ እኔ ላንስ ይገባል እያለ። ቅዱሳን እንዲህ ናቸው። በቅዱሳን ሕይወት እግዚአብሔርን ነው የምንማር። ማንኛውም ጻድቅ ሰዎችን ወደ ራሱ አልኮለኮለም። ማንኛውም ሰው ዛሬ በምድራችን ላይ ታውቃላችሁ ስንቶቹ ሰዎችን ወደ ራሳቸው እንደሚኮለኩሉ፣ ራሳቸው ጋር አስጠግተው እነሱ የሌሉለት የእግዚአብሔር ቤት ባዶ እስኪመስል ድረስ፣ እነሱ የሌሉለት ጉባኤ የሌለ እንዲህ የሚያደርጉ ብዙ ከእግዚአብሔር ይልቅ ሰዎች ራሳቸውን የሚያሳዩ አሉ። ዮሐንስ መጥምቅ ዘመኑ ጥቂት ነው፣ ለጥቂት ጊዜ በብርሃኑ ደስ ሊላችሁ ወደዳችሁ የተባለው ዮሐንስ አገልግሎት ዞር ነው ያለው። ይሄን ነው የሚያሳየው። እና በጥቅሉ ቅዱሳን ግን ብርሃን ይባላል። ለምሳሌ ፊልጵስዩስ 2:16 ላይ በእነርሱም መካከል የሕይወት ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። አያችሁ፣ በእነርሱ መካከል የሕይወት ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ቅዱሳን እንዲህ ናቸው፣ እንደ ብርሃን ነው የሚታዩት። የእግዚአብሔርን ቃል ለሕዝብ እየተናገሩ። ተጨማሪ ጥቅስ እናይ። የማቴዎስ ወንጌል ምዕራፍ 5:14 ላይ እናንተ የዓለም ብርሃን ናችሁ እያለ ጌታ ይመሰክራል ለደቀ መዛሙርቱ፣ ለሕዝቡ ሁሉ። እኛም እንዳቅማችን እኮ ብርሃን እንባላለን። በትምህርታችን ሰዎችን ወደ እግዚአብሔር የምናስጠጋ ከሆነ፣ ብርሃን የሆነውን አምላክ የምንመሰክርለት ከሆነ፣ የምንናገር ከሆነ፣ በቃሉ ሰዎችን የምንጠራ ከሆነ ብርሃን እንባላለን። ሌላ ተጨማሪ ጥቅስ እንይ። በትንቢተ ዳንኤል ምዕራፍ 12:3 ላይ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። ከዋክብት ወይም ደግሞ ጨረቃ ይባላሉ ቅዱሳን። ቅዱሳን ጨረቃም ተብሎ ተጠርተዋል። ጨረቃ ታውቃላችሁ፣ አንዳንዴ ሙሉ ትሆናለች፣ አንዳንዴ ጎዶሎ ትሆናለች። የእግዚአብሔር ሰዎችም ቅዱሳንም ደጋግ ሰዎች አንዳንዴ ይወድቃሉ፣ አንዳንዴ ይነሳሉ። ጻድቅ 7 ጊዜ ይወድቃል፣ ይነሳል። ፍጹም ብርሃን የተባለው እግዚአብሔር ብቻ ነው። የሚጎርላል፣ ጨረቃ ይጎርላል፣ አንዳንዴ ይሞላል። አንዳንዴ ጠንክረው አንዳንዴ ደክመው የሚያልፉት የእግዚአብሔር ሰዎች ሁሉ ፍጹም ብርሃን የሆነው እርሱ ነው። ሌላው ቅዱሳን ለምን ጨረቃ ይባላሉ ወይም በጨረቃ ይመሰላሉ ስንል ፀሐይ ዘኢዐርብ የተባለው የማይጠልቀው ፀሐይ ጽድቅ የተባለው ክርስቶስ ፀሐይ ማነው? ጨረቃ ብርሃኗን ከፀሐይ እንደምታገኝ የእርሱ ብርሃን የባህሪው ነውና፣ የእግዚአብሔር ብርሃን የባህሪው ነውና ቅዱሳን እንደ ጨረቃ ሆነው ከእውነተኛው ፀሐይ ከእግዚአብሔር ብርሃናቸውን ያገኛሉ። እዚህ ቅዱሳን ብርሃን ከእግዚአብሔር የሚቀበሉት በገርል በትሩፋት የሚያገኙት ብርሃን ነው ማለት ነው። ግልጽ ነው የማወራው።
ግልጽ ነው የምናገረው በደንብ ይገባችኋል በንቃት ነው እየሰማችሁት ያላችሁት እግዚአብሔር ይግለጥልን ያብራልን ስለዚህ ቅዱሳን አዎ ብርሃን ይባላሉ ግን ከእግዚአብሔር ብርሃንነት ጋር አንለካቸው እዚህ ራዕይ 12:1 ላይም ፀሐይን ተጎናጽፋ ጨረቃም ከእግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች የሚል ቃል አለ ይሄ ስለእመቤታችን የተነገረ ቃል ፀሐይ የተባለው ክርስቶስ ነው ፀሐይ የጽድቅ ክርስቶስን የታቀፈች ፀሐይ የጽድቅ ክርስቶስን ጸንሳ የወለደች እመቤታችን ይሄንን ፀሐይ ተጎናጽፋ የታየችው ሴት የእርሷ ነው የእርሷ ምሳሌ ስለእርሷ የተነገረ ጨረቃ ከእግሮቿን በታች ነበር የሚለው ጨረቃ የሚለውን አባቶቻችን ለቅዱስ ዮሐንስ መጥምቅ ይሰጣሉ እመቤታችን የመላኩ የቅዱስ ገብርኤልን ብስራት ሰምታ በጸነሰች ጊዜ ወደ ዘመዷ ወደ ኤልሳቤጥ ሄደች ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 39 ላይ ወደ ኤልሳቤጥ እንደሄደች ይናገራል ክፍሉን በደንብ ባነበው ደስ ይለኛል የሉቃስ ወንጌል ምዕራፍ 1 ላይ ያለው ቃል ባነበው ደስ ይለኛል እንዲህ ይላል ቁጥር 39 ላይ ማርያምን በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች ወደ ዘካርያስን ቤት ገብታ ኤልሳቤጥን ተሳለመቻት ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ በኤልሳቤጥም መንፈስ ቅዱስ ሞላባት በታላቅ ድምጽም ጮሃ እንዲህ አለች አንቺ ከሴቶች መካከል የተባረክሽ ነሽ የማህፀንሽም ፍሬ የተባረከ ነው የጌታዬ እናት ወደኔ ትመጣ ዘንድ እንዴት ይሆንልኛል እነሆ የሰላምታሽ ድምጽ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና አለቻት ተመልከቱ የኤልሳቤጥ የእመቤታችን ሰላምታ ወደ ኤልሳቤጥ ጆሮ ሲገባ የእመቤታችንን ሰላምታ በሰማች ጊዜ በኤልሳቤጥ ማህፀን ያለ ጽንሱ ዮሐንስ መጥምቅ ማለት ነው የምናወራው በደስታ ዘለለ የሚለው ሰገደ ስለዚህ ከእግሯ በታች ያለው ጨረቃ የሰገደላት ዮሐንስ መጥምቅ ነው ማለት የቤተክርስቲያናችን አባቶች ሊቃውንት ይተረጉማሉ ስለዚህ ቅዱሳን ጨረቃ ተብለው ተጠርተዋል ቅድም እንዳልኩት ቅዱሳን ብርሃን ፀሐይ ጨረቃ ተብለው ቢጠሩ የነርሱ ብርሃንነት ፀሐይ ተብለው ቢጠሩ ፀሐይነታቸው የጸጋን እመቤታችንን ስናመሰግናት ትበርህም ፀሐይ እንላታለን ከፀሐይ 7 እጅ የምታበሪ እንላታለን የመጽሐፍ ቅዱሳችንም በዚያን ጊዜ ጻድቃን ከፀሐይ 7 እጅ እጥፍ ያበራሉ ይላል ከ7 እጅ እጥፍ ያበራሉ ፀሐይ እንደዚህ የሚያበሩ ከሆነ ቅዱሳን በመጨረሻው ዘመን በክርስቶስ ያመኑ በበጉ ዙፋን ፊት የሚሰበሰቡ እንደ ፀሐይ እንዲህ የሚያበሩ ከሆነ 7 እጥፍ ከፀሐይ እርሱ ደግሞ ምን ያህል ብሩህ ነው እግዚአብሔር ፀሐይ ነው እግዚአብሔር ብርሃን ነው ስንል በቃ ከቃል ይለፍ ብርሃን ነው ስላችሁ ከምታዩት ብርሃን ከምታዩት የፀሐይ ብርሃን የፀሐይ ብርሃን ማንም አይቶ መቋቋም አይችልም ወደፊትና ያለ እግዚአብሔር እንዴት ያለ ታላቅ አምላክ እንደሆነ እና ያለን ወደፊት ስለዚህ የጌታችን ወይም የአምላክ ብርሃንነት የባህሪው ነው እግዚአብሔር ብርሃን ነው ስንል የባህሪው ነው የቅዱሳን ብርሃንነት ግን የጸጋ ነው በገርል በትሩፋት ከእግዚአብሔር በስጦታ የሚቀበሉት ነው የጌታችን ብርሃንነት ከቅዱሳን ብርሃን ጋር ማወዳደር ቅድም ነግሬያችኋለሁ በፍጹም አይቻልም ማነጻጸር በፍጹም አይቻልም አይገባም በሰው አእምሮ ግን እናነጻጽር
እናወዳድረው ካልን በጠራራ ፀሐይ ላይ የተለኮሰ ሻማን ያህል ነው የሚሆነው የቅዱሳን ብርሃን። በጠራራ ፀሐይ የተለኮሰ ሻማ ብርሃኑ ፍጽሞ በፀሐይ ፊት እንደማይለካ በፀሐይ ፊት ጉልበት እንደማይኖረው በእውነተኛው ፀሐይ በእግዚአብሔር ፊት የቅዱሳን ብርሃንነት በጠራራ ፀሐይ የተለኮሰ ሻማ ነው እና ይሄ ዮሐንስ የመጣው ስለዚህ ብርሃን ሊመሰክር ነው። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም የሚለውን ቃል ስታዩት ቅዱሳን ብርሃን አይባሉም ማለት ሳይሆን የመጣበት ዓላማ ስለራሱ ለመናገር ክብሩን ለማውራት ድንግልናውን ንጽህናውን ለማውራት ሳይሆን ዮሐንስ መጥምቅ የመጣው ስለላከው ከርሱም በኋላ ስለሚመጣው ዓለሙን ሁሉ ስለሚዋጀው ስለሁሉ ስለሚታረደው የእግዚአብሔር በግ ስለተባለው ስለ ክርስቶስ ለመመስከር ነው የመጣውና ይሄን ለመመስከር የመጣው ዮሐንስ ስለራሱ አያወራ ብርሃን አልነበረም ሲል ብርሃን አይደለም ወይም ደግሞ በጸጋ ክብር አይገባውም የጸጋ ብርሃንነት የለውም ማለት ሳይሆን ስለሚበልጠው ስለ እውነተኛው ብርሃን ሊመሰክር መጣ መሆኑን ለማጠየቅ ነው። ከዛ ቀጥሎ የምናየው አዲስ ሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር የሚል ቃል ቀጥሎ የምናየው ይሄንን ለብርሃን ሊመሰክር መጣ እንጂ እሱ ብርሃን አልነበረም ካለ በኋላ ቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር የተባለው ጌታችን ነው። ጌታችን ለዓለም ብርሃን ነው ስንል በምንድን ነው? በትምህርቱ፣ በትህትናው፣ በትዕግስቱ፣ በአጠቃላይ ህይወቱ ለሁላችን ያበራ ብርሃን ነው። በሞቱ፣ በትንሳኤው፣ በዚህ ሁሉ ብርሃን የሆነን ነው። ስለዚህ ወደ ዓለም የመጣው እውነተኛው ብርሃን ክርስቶስ ነው ማለት ነው። ስለዚህ ይሄንን ብርሃን እንዴት ነው የምናውቀው? ይሄንን ብርሃን እንዴት ነው የምንረዳው ካላችሁኝ አንድ ህፃን ከእናቱ ማህፀን ከመውጣቱ በፊት ብርሃን አያውቅም ማለት ነው። ስለ ብርሃን አያውቅም። ለዚህ ነው ህፃናት በጣም እንደው እንደ ኢትዮጵያው ባህል ትልልቅ መብራቶች ይቀነሳሉ። ህፃናት ሲወለዱ መብራቱ ላይ አምፖል ላይ ወረቀት ሁሉ እናደርጋለን። አይቋቋሙትም ብለን የቤቱን መብራት የሻማው መብራት ብለን እናስባለን። ብርሃን ለመጀመሪያ ጊዜ ህፃናት የሚያዩት ከእናታቸው ማህፀን ሲወጡ ልክ እንደዚህ ሁሉ አማኞችም ምእመናንም በአብ ስም በወልድ ስም በመንፈስ ቅዱስ ስም ሲጠመቁ ብርሃን የሆነውን ጌታ ያውቁታል። ብርሃን የሆነውን እግዚአብሔር ያውቁታል። ለዚህኛ የተጠመቅን ያመንን እግዚአብሔርን እናውቀዋለን። ብርሃን የሆነውን አምላክ እናውቀዋለን እና ይሄንን ብርሃንነት ሁላችን ልንረዳው ይገባል። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ሲል እውነተኛው የሚለው ምን ማለት ነው? ብርሃን ብቻ ብሎ አላበቅ። ለሰው ሁሉ የሚያበራው ብሎ ክፍላችሁን ይሁን መጽሐፋችሁን ይሁን ለሰው ሁሉ የሚያበራው ብሎ አላበቃም። እውነተኛው ብሎ ይቀጥላል። ለሰው ሁሉ የሚያበራው ብሎ እውነተኛው። ስለዚህ እውነተኛው የሚለው የኢየሱስ ክርስቶስን ብርሃንነት ቅድም ካልኩት በጸጋ ብርሃን ከተባሉት ከቅዱሳን ብርሃንነት ከተፈጥሮም ብርሃን ሲለየው የተፈጥሮ ብርሃን የፀሐይና የጨረቃ የከዋክብት ብርሃን ከነኚህ ሁሉ የተፈጥሮ ብርሃናት ሲለየው እግዚአብሔርን እውነተኛ ብርሃን ብሎ ይጠራዋል። የተፈጥሮ ብርሃናት ምንድን ነው እነሱን ህጹጽ የሚያደርጋቸው ወይም ከእውነተኛው ብርሃን ጋራ ስናነጻጽራቸው ጎዶሎ የሚሆኑት በምንድን ነው? አንደኛው የተፈጥሮ ብርሃን ወይም የተፈጥሮ ብርሃናት ጠፈር ደፈር ይገድባቸዋል፣ ይከለክላቸዋል።
ለምሳሌ ኃይለኛ ፀሐይ ወጥቶ ቤታችሁን ጥርቅም አድርጋችሁ ብትዘጉ የፀሐይ ብርሃን ወደ ቤት ይገባል አይገባም? አያችሁ፣ አፈር ደፈሩ ይከለክላቸዋል። እኛ የምንጋርደው መጋረጃ፣ እኛ የምንዘጋው ጣራ፣ እኛ የምንዘጋው በርና መስኮት ብርሃን እንዳይገባ ይከለክላል። እግዚአብሔር ግን በሁሉ የሚያበራ፣ እግዚአብሔር በሰማይ የሚያበራ፣ በምድርም የሚያበራ፣ በጥልቁም የሚያበራ፣ ከሰማያትም በላይ የሚያበራ፣ በሁሉ ያለ ሁሉ በሁሉ የሆነ ብርሃን ነው። ክብርና ምስጋና ለጌትነቱ ይሁን። ሁለተኛው የዚህ ዓለም ብርሃናት በጊዜው የሚፈራረቁ ናቸው። በየሰዓቱ ፀሐይ ጠዋት ትሆናለች፣ ማታ ተራዋን ትለቃለች ለጨረቃ ለከዋክብት። ከዋክብት ደግሞ በማታ ያበራሉ፣ ጠዋት ለፀሐይ ፈረቃቸውን ይተካሉ። እነኚህ ብርሃናት የሚፈራረቁ በመሆናቸው በጊዜ የሚለዋወጡ ስለሆነ ከእውነተኛው ብርሃን በቅዱሳን ሁሉ ላይ ከሚያበራው ብርሃን ከእርሱ ጋር አይነጻጸሩም ማለት ነው። ስለዚህ እውነተኛው የተባለው ከነሱ ለመለየት የተፈጥሮ ብርሃናት ለዚህ ዓለም ብቻ የሚያበሩ ናቸው። ለዚህ ዓለም ብቻ። ይህቺ ዓለም ስታልፍ አዲሲቱ ሀገር ኢየሩሳሌም የፀሐይና የጨረቃ ብርሃን ማያስፈልጋት ነው። አዲሲቱ ኢየሩሳሌም ነገ የምንገባባት በእምነት እንደርስባታለን የምንላት በእምነት ደፍረን እንገባለን ብለን የምንናገርላት ሀገራችን የነገዋ ከተማችን እቺ ያረጀችው ዓለም ስታልፍ ማለት ነው። አሁን እኮ ዓለም አርጅታለች። የጠቡ ክርክሩ ምናምን ሲያልቅ አያምር የሚባል ታውቃላችሁ አይደለ? የእርጅና ምልክት ነው። ዓለም እያረጀች ነው፣ እያለፍባት ነው። በቃ ወደ ፍጻሜው እየቀረበች ነው። እቺ ዓለም አርጅታ ስታልፍ የማያልፍ ዓለም የማያልፍ ሀገር ከተማ ተሰርቶልናል። በዚያ ደግሞ ፀሐይ ጨረቃ አያስፈልግም፣ በጉ መብራት ይሆንባት ነው። የሚከተሉትን ጥቅሶች እንመለከታለን። ቅዱስ ጳውሎስ በደማስቆ እንዴት ባለ ብርሃን ጌታ እንደጠራው ለንጉስ አግሪጳ ሲናገር በንጉስ ፊት በችሎት ፊት ቆሞ እኔ እንዴት አይነት ሰው ነበርኩ፣ አታላይ ነበርኩ፣ ወንበዴ ነበርኩ፣ ክርስቲያኖችን እገድል የነበርኩ ነኝ፣ ግን ጌታዬ ደማስቆ ላይ ሲመጣና በታላቅ ብርሃኑ ሲጥለኝ የሆነው ነገር ይገርምሃል እያለ ሲናገር በዚያ በችሎት በንጉሱ ፊት እንዲህ የሚል ቃል ተናግሯል። የሐዋርያት ሥራ ምዕራፍ 26 ቁጥር 13 ላይ በመንገድ ሳለው እኩለ ቀን ሲሆን፣ ተመልከቱ፣ ፀሐይ ወጥቷል፣ እኩለ ቀን ነው። ፀሐይ በጣም ከራ የወጣችበት ሰዓት ነው። በመንገድ ሳለው እኩለ ቀን ሲሆን በዙሪያዬና ከኔ ጋር በሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ። አያችሁ፣ ከተፈጥሮ ብርሃናት የሚበልጠው ብርሃን፣ ከተፈጥሮ ብርሃናት የሚልቀው ብርሃን፣ እውነተኛው ብርሃን፣ አስደናቂው ብርሃን በራ። ጳውሎስ ይህንን ብርሃን ነው ያየው፣ ከፀሐይ የሚበልጠውን ብርሃን። እንደ እውር እኮ ሆኖ ነበር እኮ ጳውሎስ፣ አይኖቹ ተይዘው ነበር። ተመልከቱ። ስለዚህ ይሄን ብርሃን ከተፈጥሮ ብርሃን እንደሚበልጥ ያሳየናል። እዚህ ራእይ 21 23 ላይም ለከተማይቱ የእግዚአብሔር ክብር ስለሚያበራላት መብራቷን በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጓትም ነበር። እንዴት ደስ ይላል! በዚያ ሌሊት ስለሌለ ደጆቿ በቀን ከቶ አይዘጉም። ሌሊት የለም በዛ። ፀሐይ ጨረቃ አያስፈልጉም። መብራቷ በጉ ነው። መብራቷ ክርስቶስ ነው። አሁን ወንጌል የምንሰማ ሁላችሁም በቤታችሁ ኩርብት ብላችሁ የምትሰሙን፣ እኔም አሁን ደዚህ ላንቃዬ እስኪበጠስ የምጮኸው ሁላችን አምነን ተሰብስበን ተያይዘን ወደዚያች ከተማ እንገባለን እኮ ብለን። በምድር ለመክበር እኮ አይደለም፣ በምድር ባለጠጋ ለመሆን አይደለም፣ በምድር የተስተካከለ ያማረ የሞላ ኑሮ ለመኖር አይደለም አይደለም፣ ወደዚያች ለመግባት ነው። ይሄ ሁሉ ትጋት፣ ይሄ ሁሉ አሁን ቃሉን ማጥናት፣ ተሰብስቦ ተመስጦ ለእግዚአብሔር ቃል ጊዜ ሰጥቶ መጾሙ፣ መጸለዩ፣ መስገዱ፣ መመጽወቱ፣ ይሄ ሁሉ መንፈሳዊ ህይወት ወደዚያች ሀገር ለመግባት ነው። የዚያች ሀገር መብራት ደግሞ በጉ ነው። እስኪ አስበዋል እንዴት ይሁን የሚያበራው! ጳውሎስ አይቶታል፣ ከፀሐይ የሚበልጥ ነው ብሎናል።
በጣም አስደናቂ ነው ብሎናል። ጨለማ የለም፣ ሌት የለም። ዘመን ይቆማል እኮ፣ ቁጥር ይቆማል እኮ። ማታና ጠዋት የሚባል ነገር የለም። አደረ መሸ ነጋ የሚባል ነገር የለም። ሁሌ በጎ ያበራል። እግዚአብሔር ሁላችንን ወደዛች ከተማ ያፍልሰን። በእውነት ይሄ ነው የሁላችን ተስፋ፣ ይሄ ነው የሁላችን ራዕይ፣ ግባችን፣ መድረሻችን ይሄ ነው። ወደዚያ ነው የምንገሰግሰው። ተጨማሪ ጥቅስ ራዕይ 22 ቁጥር 5 ላይ ከእንግዲህ ወዲህ ሌሊት አይሆንም ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም ለዘላለም እስከ ዘላለም ይነግሳሉ ይላል። እንዴት ደስ ይላል! እንዴት ደስ ይላል! ከተማይቱ የእግዚአብሔር ክብር ስለሚያበራላት በጉ መብራቷ ስለሆነ ፀሐይና ጨረቃ እንዲበሩላት አያስፈልጓትም። ቅድም ያነበብነው ጥቅስ ነው። እንዴት ደስ ይላል! ይሄን ካለ በኋላ እውነተኛው የሚለው ነው ያየው። እውነተኛ ነው ብሎ የለየው በዚህ ሁሉ አስደናቂ ነገር ነው። እውነተኛው ማለት ወደ ዓለም ይመጣ ነበር። መጽሐፍ ቅዱሳችሁን አውጡ፣ አንብቡ። አሁንም ወደ ዓለም ይመጣ ነበር። ወዴት? ወደ ዓለም ይመጣ ነበር። ምን ማለት ነው? እግዚአብሔር ወልድ ወይም ብርሃን ተብሎ የተገለጸው በስራ በረድኤት ለዓለም ይገለጥ ነበር ማለት ነው። ወደ ዓለም ይመጣ ነበር ማለት ይመጣል፣ ይሰራል፣ ያደርጋል፣ ያከናውናል ማለት ነው። ስለዚህ ስራው የሚያደርጋቸው ቸርነቱ፣ ረድኤቱ መገለጡ ነው፣ ወይም ወደ ዓለም መምጣቱ ነው። ይሄ መገለጥ፣ ይሄ መምጣት ነው። ምክንያቱም እግዚአብሔር ወልድ በኩነት የመጣው ወይም ቃል ስጋ የሆነው በኋላ ነው። ምክንያቱም ዝቅ ብለን በኋላ ስናጠና ቁጥር 14 ላይ ስንደርስ ቃል ስጋ ሆነ የሚል ስለምናገኝ አሁን የምናወራው ይሄ ብርሃን የተባለው ከዘላለም የነበረው የእግዚአብሔር አብ የባህሪ ልጅ የሆነው በኩነት ስሙ ቃል የተባለው ወደ ዓለም ይመጣ ነበረ። በምን ይመጣ ነበር? በረድኤት ይመጣ ነበር፣ በስራ ይመጣ ነበር። የብዙ ሰዎችን ህይወት በማስተካከል የደከሙትን በማበርታት ያዘኑትን በማጽናናት በረድኤት ይመጣ፣ በስራ ይመጣ ነበር። እስቲ ጥቅሶችን እንመልከት። እግዚአብሔር ራሱን ለዓለም በሚገልጥበት መንገድ ለዓለም ራሱን ከሚገልጥበት መንገድ አንዱ ስራው ነው። እግዚአብሔር በስራው ነው የሚገለጠው። ይሄን ጥቅስ ተመልከቱት። ይሄን ጥቅስ ተመልከቱት። ኦሪት ዘፍጥረት ምዕራፍ 18 ቁጥር 10 ላይ አብርሃም ታውቃላችሁ፣ ቁጥር 1 ጀምሮ ስታነቡ በመምሪያ አድባር በታች 3 ሰዎችን በእንግድነት ተቀበለ ወይም ስላሴ ካስተናገደ በኋላ በቤቱ የመጣው እንዲህ አለ። ስላሴ የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህ ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላ ሳለች ይህን ሰማች ይላል። እኔ የምፈልገው እዚህ ድረስ ያለውን ቃል ነው። ማለትም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ እመጣለሁ ማለት ነው። ምን ማለት ነው? መጥቷል። ከዛ በኋላ ተጽፎልናል? አልመጣም፣ ግን በስራ መጥቷል። ለአብርሃም በእርጅናው ማን ሰጠው? ይስሐቅ። ሌላው ይሄ ቃል የዛሬ ዓመት የተባለው በዘመነ ስጋዊ እንደሚመጣ የአብርሃም ዘር ተብሎ ወልደ አብርሃም ተብሎ ወልደ ዳዊት ተብሎ በስጋ ማርያም እንደሚገለጥ የተነገረ የትንቢት ጥቅስም ነው። ግን ለአብርሃም በምን ተገለጠልን? ድጋሚ ይመጣል ያለውን ተስፋ ምን ፈጸመልን? በስራው ፈጸመልን፣ በተግባር ፈጸመልን፣ ልጅ በመስጠት እግዚአብሔር ፈጸመልን። ይሄ ለጴርጋሞን ቤተክርስቲያን አለቃ የተጻፈ ነው። ብዙ ምስክርነት ከተናገረው በኋላ በአንድ ቃል ወቅሶታል። ባነበው ደስ ይለኛል፣ ጊዜም ቆጥባለሁ፣ ቶሎ አንብቤው። ራዕይ 2 ላይ ያለ ቃል ነው። ለሰባቱ በኤፌሶን ለሚገኙ አብያተ ክርስቲያናት አለቆች በጻፈው መልእክቱ ለጴርጋሞን ቤተክርስቲያን አለቃ የጻፈውን ቁጥር 12 ላይ ነው የሚጀምረው። በጴርጋሞንም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣንን ዙፋን ባለበት የምትኖርበትን አውቃለሁ።
ስሜን ትጠብቃለህ ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳን ሃይማኖቴን አልካድክም ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሸስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ያስተማረ የበለዓምንም ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍበት ጥቂት ነገር አለ እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ዘንድ ደግሞ አሉ እንግዲህ ንስሐ ግባ አለዚያ ግን ፈጥኜ እመጣብሃለሁ ይላል ተመልከቱ ካመሰገነው በኋላ ጣዖትን የሚያመልኩ ለጣዖት የተሰዋውን የሚበሉ የሚሸስኑ አሉ ካለው በኋላ ፈጥነህ ንስሐ ግባ ንስሐ ባትገባ ግን እመጣብሃለሁ ማለት አደርግብሃለሁ ቁጣዬን ገልጥብሃለሁ ተክሳጼን ገልጥብሃለሁ ማለት ነው ስለዚህ በዓለም ወደ ዓለም ይመጣ ነበር ማለት ነው በረድኤት በቸርነቱ በስራው እግዚአብሔር ወደ ዓለም ይመጣ ነበረ ይመጣ ነበረ ካለ ደግሞ በዓለም አልነበረም ወይ እንደው አልፎ አልፎ እያሰለሰ እንደ እንግዳ ነው ወይ የሚመጣው እንዳንል እንዲህ አለ ወደ ዓለም ይመጣ ነበር ያለውን ይዘው እንደ እንግዳ እያሰለሰ ይመጣል የሚመጣ ነው እንዳይሉ በዓለም ደግሞ ነበር አለ ተመልከቱ ወደ ክፍሉ ተመልከቱ እየጨረስን ነው ወደ ዓለም ይመጣ ነበረ ካለ በኋላ በዓለምም ነበር ወደ ዓለም ይመጣ ነበር ካለው በዓለምም ነበረ ይላል ነበር በዓለም ያለና የሚኖር ነው ሁሉን የሚገዛ ነው ስለዚህ በዓለም ነበረ ደግሞ ብሎ መለሰልን በዓለም ነበረ ደግሞ ብሎ አይ በዓለሙ እንዳለ እንደ አንድ እንዳይቆጥረው እንደ ዓለሙ ነዋሪ ደግሞ እንዳይቆጥረው ዓለሙን በርሱ ሆናል ተመልከቱ ደስ ይላል በጣም ቢደንቅ እኮ ነው ዮሐንስ እየጠየቀ የሚመልሰው ራሱ በዓለም ነበረ አለ በዓለም ነበረ ሲባል እንደው እንዴት ነው ወደ ዓለም ይመጣ ነበር ለሚለው እንዴ ያሰለሰም ይመጣ ነው ወይ እንደ እንግዳም ይመጣ ነው ወይ እንዳይባል አይ በዓለም ነበረ ብሎ መለሰ በዓለም ነበረ ሲባል ደግሞ እንደ አንድ ነዋሪ ነው ብለው እንዳይቆጥሩት ደግሞ ዓለሙ በርሱ ሆነ ዓለሙ ማለት ፍጥረቱ ሁሉ በርሱ ሆነ የሚታየውና የማይታየው የሚንቀሳቀሰውና የማይንቀሳቀሰው በባህርና በጥልቁ ያለው በሰማይም ያለው በምድርም ያለው ዓለሙ ሁሉ በእርሱ ሆነ ስለዚህ ይሄ በኋላ በስጋ ማርያም ሲመጣ ቃል ስጋ ሆነ ብሎ የሚነግርልን ወደ ዓለም በረድኤት ይመጣ የነበረ በስራው ይገለጥ የነበረ በዓለም የነበረ ዓለሙ ሁሉ በእርሱ የሆነ አምላክ ነውና ክብርና ምስጋና ስልጣንና ጌትነት ለእርሱ ይሁን እንዴት እንደሰማችሁት አላውቅም በእውነት ለመናገር እኔ እጅግ በጣም በፍጹም ደስታ ነው ማገለግለው እናንተም እንዲሁ ደስ ብሏችሁ እንደምትሰሙ አስባለሁኝ በጣም ጥሩ ጊዜ ነው የነበረን አሁን ከቁጥር 6 እስከ 10 ድረስ ያለውን ነው ያየነው ከቁጥር 6 እስከ 10 ድረስ ያለውን ነው ያየነው ወደፊትም በተከታታይ እንዲሁ እንቀጥላለን አደራችሁን የተማራችሁትን አሰላስሉት የገባችሁ አጥኑት ደግሞም ነገም ከነገ ወዲያም እየተመለሳችሁ ወደ ዩቲዩብ እየገባችሁ የተማራችሁትን ምንድነው የገባኝ ምንድነው ያልተረዳሁት እያላችሁ ወደ ኋላ እየገባችሁ በደንብ መርምሩ ስለነበረን ጊዜ ሁሉ ስላስተማረን እግዚአብሔር ስለመከረን እግዚአብሔር ስሙ የተመሰገነ ይሁን በቫይበር ግሩፓችን ላይ ተሳትፎ እንድታደርጉ አሳስባለሁ ብዙ ጊዜ ለምንድነው ማሳስበው አንደኛ ለቃሉ ያላችሁትን ትጋት ለማወቅ ሁለተኛ ምን ያህል እንደተረዳችሁት ለማወቅ ነውና ሳትኮሩ መልሱ ሳትኮሩ አደራችሁም መልሱ ሁላችሁንም እንዳሳትፍ ሁላችሁም የተረዳችሁትን እንዳስተውል እኔም እናንተም
ለሌላውም ጭምር የተረዳችሁን ተካፍሉ ፈልጌ ነው እና ይሄን ማድረገው በዚህ በኩል ተሳትፏችሁን አድርጉ የነበረን ጊዜ መልካም ነው እግዚአብሔርም መልካም ጊዜ ስለሰጠን ስላስተማረን በድጋሚ ስሙ የተመሰገነ ይሁን ወስብሐት ለእግዚአብሔር